ዝና በነመድብል ቁጥጥር ስር ዋለ። ከብዙ ሀሳብ ጥረት ትጋት በኋላ በማህሌት እርዳታ የሚገባሽን እንሰጥሻለን፣ ዝናን በአንቺ በኩል ማግኘት እንፈልጋለን፣ ተባበሪን በሚል በተዋዋሉት መሰረት ማህሌትም ተስማምታ በዛ መሰረት ዝና በነመድብል ቁጥጥር ስር እንዲውል ሆኗልም። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? እንኳን በደህና መጣችሁ። በዚህ ቪዲዮ የምሳሌን ድራማን ልናጋራችሁ ወደን ነው። ቪዲዮን በማየት እስከ ፍጻሜ ቆይታ ታደርጉ ዘንድ በአክብሮት ጋበዝኩ። መድብል ከእስር ቤት ከተፈታ ጊዜ ጀምሮ የብሩክ በቤት አለመኖር፣ መጥፋት፣ የት እንደሆነ አለማወቁ አስጨንቆት እንግዲህ ብሩክን በመፈለግ ብዙ ሲጥር ነበር፣ ብዙ ታግሏል። በስተመጨረሻም እንግዲህ ዝናን ለመግጠም ፌስ ቱ ፌስ አግኝቶት ለመጠየቅም ሞክሮ ነበር። ዝና ግን ያው አይበገሬ ሆኖ ስለ ብሩክ ምንም የማውቀው ነገር የለም፣ ምንም አታመጡም ሲል ደንፍቶ ትቷቸውም ሄዶ ነበር። በስተመጨረሻም በማህሌት አማካኝነት ያው ማህሌት ታግታ እነሱ ጋር እንደከረመች የምናስታውሰው ነው። እናም ማህሌትን የሚገባሽን ወሮታ እንከፍልሻለን፣ ዝናን በአንቺ በኩል እናገኝ፣ ተባበሪን ሲሉ ሲጠይቋት ብዙ ቆይተው ነበር። እሷም አልተስማማችም ነበር። ምክንያቱም የዝናን ኃይለኝነት እና ቁጣውን ጭካኔውን ጭምር እንግዲህ እንደማይምራትም ስለምታውቅ በዚህ አልደራደር፣ ምንም ብታረጉኝ፣ ምንም ብታደርጉልኝ አልፈልግም፣ አልስማማም እያለች ቆይታ ነበር። እንግዲያውስ ዝናን እንድናገኝ ካልተስማማሽ እዚሁ ትበሰብሻታለሽ፣ ምግብም አንሰጥሽም፣ ሬሳሽ ከዚህ ይወጣል በሚል እንግዲህ ከባድ የሆነ አቋሙን መድብል ለማህሌት ሲነግራት የዚህን ጊዜ እንግዲህ በዚህ ሁኔታ ህይወቴ እስከሚያልፍ ጥቅምም አግኝቼ ለነሱም እንግዲህ ብጠቁም የሚፈልጉትን ባደርግ በሚል ሀስባ ወስና ያው ቤቱን በስሜ አድርጉልኝ ከዛ በኋላ የምትፈልጉትን አደርጋለሁ የሚል ሀሳብ ነበር ያቀረበችው። እንግዲህ የድፍረቷ ጥግ። መድብልና ሞገስም ይህንን አቋሟን ሀሳቧን በሰሙ ጊዜ እጅግም ተናደውባት ነበር። ምክንያቱም ማይታሰብ ነገር ማሰቧ መድፈሯ ራሱ ምንም ባለፋችሁ እንግዲህ ያንን የቤቱን ካርታ በሷ ስም እንዲያውሉ ማሰቧ ራሱ ይህን መጠየቋ ትልቅ ነውርና ጥፋት እንደሆነ እንዲህ አይነት ሀሳብስ እንዴት ታስቢያለሽ በሚል እንግዲህ በጣም መድብል ደንፍቶባት ነበር። ከዚህም በኋላ አንዲት የሚቀመስ ሚላስ አታገኝም፣ እዚሁ አርፈሽ ትቀመጫለሽ፣ ደርቀሽ ትወጫታለሽ፣ ሬሳሽ ይወጣል የሚል አይነት ከባድ ንግግርና ውሳኔውን ሲነግራት ማህሌትም በዚህ አቋሟ ጸንታ ነበር። በስተመጨረሻ ሞገስ እንግዲህ አብሮ ከመድብል ጋር ሲያስቡ ሲያሰላስሉ ምን እናድርግ፣ ብሩክን ለማግኘት እንግዲህ ብዙ ለፋን ጣርን፣ አሁንስ እንደው ምን እናድርግ በሚል ሲያስቡ እንግዲህ ሲመካከሩ እያለ አሁንም ሞገስ ባመጣው ሀሳብ ማህሌት የጥቅም ሰው እንደመሆኗ ለምን ብር እንሰጥሻለን ብለን በዚህ መንገድ አንጠይቃትም? ምናልባት እስማማ ይሆናል። ብር ወዳድ ናት፣ የጥቅም ሰው ናት ማህሌት። ስለዚህም እንሞክር በሚል እንግዲህ ይህን ባመጣው ሀሳብ እንግዲህ መድብልም ተስማምቶ ያው ብር በእርግጥም ኬት ይመጣል፣ ይህን ያህል ብር እኛ ኬት እናመጣለን የለንም ብሎም ቢያንገራግርም ያው ሌላ አማራጭ ስለሌለ ሞገስም በእኔ ይሁንብክ፣ እኔ ከዚህም ከዛም ተፍተፍ እላለሁ ብሎ እንግዲህ ገብቶ ራሱ ሞገስ ሲያናግራት ትንሽ አንገራግራ ነበር። ሆኖም ደግሞ በካሽ ሁሉንም ሰጥታችሁኝ ካልሆነ በቅድሚያ በምን አምናችኋለሁ፣ ምናችሁ ይታመናል ስትል እንግዲህ ማህሌትም ያው እዛው በታገተችበትም እንግዲህ ድፍረቷ እንደ ጉድ ነው፣ እንደፈለገች ነው የምትናገረው። እንደዛ መድብል እያስፈራራት እየተቆጣት እየገጸጻትም እንግዲህ እየቀጣትም ጭምር ያው አልተበገረችም። ያው በዝና ተማምና እንግዲህ ብትፈታ ደግሞ ያው ዝናም ይተባበረኛል በሚል በሱ ተማምና እንደ ልቧም እየመለሰችላቸው ነበር። ሆኖም በስተመጨረሻ እንግዲህ ያው በዚህ በብሩ ሞገስ ባመጣው ሀሳብ ተስማምታ ነበር። እናም በቅድሚያም የተወሰነ እንግዲህ እንደ ቀብድ ሰጥተዋት እሺ ስትል ያው ገስግሳ ወደ ቤት ሄዳ ነበር። እንግዲህ ኤፍራታን በሷ መጥፋት እንግዲህ መታገቷ ምንም የምታውቀው ነገር የለም። እናም በጣሙን ሀስባ ተጨንቃ ነበር። በድንገት ማህሌት ወደ ቤት ስትገባ ስታያት እንግዲህ
ከየት መጣች ስትል ንቅ አርጋ ሰላም ብላት ነበር። ስለ ጉዳዩም የት እንደነበረችም ስትጠይቃት፣ ማህሌት ግን ያው ወደ ሚሽኗ የተላከችበትን ነገር ለማስፈጸም እንግዲህ እንደዛ ብትደክምም ደክሞኛል እንዲህ ምናምን ብትልም ብቻ ማረፍም እየፈለገች የግድ ማሳካት ስላለባት ሚላስ የሚቀመስ ከቀማመሰች በኋላ ያው ዝናን ቀጥራው አግኝታው አብረው ሲጠጡ ነበር። እናም ዝናም የት ከርመሽ ነው የነበርሽበትን ቦታ የት እንደነበርሽ በምን ምክንያት እንደጠፋሽ አውጪ እያለ ሲያፋጥጣት ነበር። እሷ ግን ተረጋጋ፣ ነግርሃለሁ መጀመሪያ ዘና ፈታ እንበል እያለችው በዚህ እያዘናጋች፣ እሱ ግን አሁንም ደጋግሞ የሚጠይቃት ያንን ነበር። ማህሌት ግን ቆይ እነግርሃለሁ በኋላ አሁን ዘና ፈታ እንበል በሚል አዘናግታው እንግዲህ በደንብ እንዲጠጣ እስኪሰክር ድረስ ካደረገች በኋላ እሱም ያው ሲሰክር እንግዲህ ንግግሩ ሁሉ ትንሽ ቀየር ይላል፣ ቁጣውን በረድ ይላል። ከዛ ውጪ እንግዲህ እሳት ነው። ከማህሌት ጋር በምንም ራሱን እንትን የሚል ነገር የለም። በሆነው ባልሆነው ይሰድባታል፣ ይቆጣታል። ግን ሲሰክር ያው ያሞካሻታል። ጥሩ ንግግር ከአንደበቱ የሚወጣ ሲሰክር ብቻ ነው። ሆኖም እንግዲህ በደንብ ከጠጣና በደንብ ከሰከረ በኋላ ያው ተያይዘው ሲወጡ ከነ መድብልና ሞገስም በውጭ ነበሩና ተገናኝተው ነበር። ያው እንግዲህ በመድብል ቁጥጥር ስር ውሏል ማለት ነው ዝና። እናም እንደሚታወቀው ዝና ቢሰክር እንኳን በስካር ስሜት መንፈስ ውስጥ እንኳን ሆኖ ቢደካክምም አቅሉን ያን ያህል የሚስት ሰው አይደለም እና ያኔ ማህሌት እንደዛ አስክራው በውስጡ በስልኩ ያለውን ነገር ፋይሎችን ለመውሰድ ብላ ባደረገችው ጥረት እንኳን አልተሳካላትም ነበር። ከተኛበት እንደ ጉድ እየተወራጨ በኋላም ነቅቶ አይቷት ነበር። እናስ አሁን ለነመድብል ምንም ቢሰክር ምንም በቁጥጥራቸው ስር ቢውል እንዴት አድርጎ ሚስጥሩን ሊነግር ይችላል? እንደውም ከዛ ቀደም መጠጡን ከመጠጣቱ ከማህሌት ጋር ከመገናኘቱን በፊት ለዛ ማፊያ ለሚባለው ሰውዬ እንግዲህ አብሮት ለሚሰራው ለካሌብ ሞሲሳ ለሚባለው ደውሎ ሲነግረው ነበር ስለ መድብል ጀብደኛ እንደሆነ፣ ታስሮ የተፈታ እንደሆነ፣ ብሩክንም በማፈላለግ ላይ እንዳለ፣ ምንም የሚፈራ ሰው እንዳይደለ፣ አጠቃላይ ሚስጥራቸውን ደግሞ እንዳወቀ ዲቴል ለዚህ ለካሌብ ሞሲሳ ተብዬው እየነገረው ነበር። ይህ ካሌብ ሞሲሳም እንግዲህ እንዴት ሊያውቅ ቻለ? በምን ሰማ? ሲቀጥል ደግሞ አርፎ ካልተቀመጠ ዋጋውን እንሰጠዋለን እያለም ነበር። እንግዲህ አሁን ደግሞ እነ መድብል እንግዲህ በዝና ላይ ያደረጉትን ነገር ዝናን ማገታቸውን ሙከራቸውን ሁሉ ከሰማ ይሄ ሞሲሳ ተብዬ ማን ነው ካሌብ ሞሲሳ ተብዬው ማለት ነው እንግዲህ ይበልጥ በነ መድብል ላይ ከባድ ችግር እንደሚያመጣ ነው። በምንስ አይነት መንገድ ስለ ብሩክ ሰምተው ወይም ደግሞ ከዝና ጋር ዝና ሚስጥሩን በምን አይነት ሁኔታ ሊነግራቸው ይችል ይሆን? እንግዲህ የዝና አቋም እንዳየነው ነው። ሚስጥሩን አልናገርም፣ ስለ ብሩክ ደግሞ ምንም የማውቀው ነገር የለም ብሎ ዘግቷል። እና እነሱም ደግሞ በማስጨነቅ በማገት ባለው ሂደት ያወጣታል፣ ይናገራል ብለው ነው። እና ሚስጥሩን ደግሞ እንዳወቁ ነግረውት በዛ በሚስጥሩን በማወቃቸው ያው ይፈራል። የዛን ጊዜም ሚስጥር ሊያወጣ ይችላል፣ ሊነግረን ይችላል ስለ ብሩክም ብለው ነበር። እሱ ግን ያው ፍንክች አላለም። ያው በጉልበቱ ተማምኗል። አብሮ በሚሰሩትም በነኛ በነ ካሌብ ሞሲሳ እና በግብረ አባሮቹም እንዲሁ የሚመካ ሰው ነው። ባለውም በጉልበቱም በንብረቱ ሀብቱም የሚመካ ሰው ነው። ስለሆነም ያው ፖሊስ ሲባል ነው ማይወደው እሱ በህግ እንደዚህ መደራደርን አይፈልግም። ከዛ ውጪ ግን ያው እንደፈለገ የመሆን ስልጣን ያለው በቃ የበላይ ከሁሉ እንደሆነ አድርጎ ነው ራሱን የሚቆጥረው። ባለፈው ጊዜ መድብል ፌስ ቱ ፌስ ዝናን አግኝቶት እንደዛ ደብድቦት ዘርሮት ነበር፣ ለሞገስ ተደርቦ ማለት ነው። ያንንም አይቶ በቀጣይም እንዲሁ ተገናኝተው እንግዲህ መድብል ዝና የማይበገር እንደሆነ ዝና ራሱ ያውቃል። ሆኖም ደግሞ እንደዛም አድርጎትም እንግዲህ ምንም ፍርሃት በሱ ዘንድ የለም። ይልቁን ዝና የሚፈራው ሚስጥሩ ታውቆ ተጋልጦ ምናልባት እንዳይያዝ የሚል ስጋት ነው ያለው። አሁን ደግሞ ሚስጥሩም እንደታወቀ አውቋል። ሆኖም ደግሞ እጅ አልሰጥም ብሏል። እንግዲህ በምን አይነት ሁኔታ ለመድብል ስለ ብሩክ ይነግራቸው ይሆን? ማህሌትስ አድርጊ የተባለችውን ነገር በእርግጠኝነት አድርጋ ይሆን ከመጠጥ ጋር? ወይስ
እነ መድብል ካልተሳካላቸው ማህሌት የነ መድብልን ሙከራ ያበላሸች እንደሆነ እንግዲህ መድብል እንደማይለቃት በደንብ አስጠንቅቋታል። እናም በአጠቃላይ ዝና ስለ ብሩክ በቀላሉ ይነግራቸው ይሆን የሚለውን በቀጣይ ክፍል የምንመለከት ነው የሚሆነው። በሌላ በኩል መድብል እንግዲህ ከኤፍራታ ጋር አብሮ ለመስራት በተዋዋለው በሚገናኝበት ሁኔታ እንግዲህ ኤፍራታን ወዷታል መሰል። ከዚህ ቀደምም እንደገመት ነው እሷም ሲጀመር ወደዋለች። ያው ወዶኛል የሚል አይነት ግምት ይዛ እንግዲህ ከዛም የተነሳ ብንገናኝ ምን ይመስልሃል? በጣም ደስ ይለኛል ምናምን እያለች አብራ ከሱ ጋር ለመሆን ለመገናኘት ፍላጎቷ እንደሆነ ስትናገር ነበር። ብቻዋንም እንግዲህ ስለ መድብል ማሰብ ማሰላሰልም ጀምራለች። መድብልም እንዲሁ ከአያት ጊዜ ጀምሮ ሳይከየፍባት አይቀርም። ያው ለስራ ብሎ ነው የቀረባትም። ሆኖም ግን እንግዲህ አንድ ደስ የሚል ነገር አላት፣ የሚስብ ነገር አላት ምናምን ነገር እያለ ለሞገስ ያጫውተው ነበር። ሞገስም እንግዲህ ተገርሞ ነበር። ያው ወደሃታል፣ አፍቅረሃታል ማለት ነው። ፍቅር ማለት እንዲህ ነው። እንዲህ አይነት ስሜቶች የሚሰሙህ ከሆነ አፍቅረሃታል ማለት ነው እያለ ነበር። እንግዲህ በመጀመሪያም ሞገስ የመሰለው ሌላ ሰውን ነበር። እንግዲህ ኤፍራታን መሆኑን ሲያውቅ ያው ተደናግጦም ተገርሞም፣ ነገር ግን ያው ጥሩ ነው እንደውም የራስ የሆነ ኑሮ የምትይዝበት ጊዜ ነው። ነገሮች ተስተካክለው የራስ ኑሮ ቢኖርህ ብታገባ ብትወልድ ይህ የግድ ነው እያለ እንግዲህ ሲያበረታታውም ነበር። መድብል ግን ያለበት ሁኔታ ይህንን እንዲያስብ የሚያደርገው እንዳይደለ ሲናገር ነበር። እንግዲህ ከችግር ቢወጣ መልሶ ችግር፣ ከዚህ ደግሞ አዘቅት ውስጥ እንዴት ወጥቶ የራሱን ኑሮ እንደሚመሰርት የማይታሰብ ነው እንጃ እያለ ነው። እንግዲህ ተሳክቶለት ስለ ወንድሙ አንድ ደረጃ ደርሶ ወንድሙን አግኝቶ ከዛ በኋላ እሱም የራሱን ሕይወት ይመሰርት ይሆን? እንግዲህ በመጀመሪያ መድብል የተመኘው ገና ሲያያትም የከጀላት ቅድስትን ነበር። ነገር ግን ቅድስት ምናልባት ከወንድሜ ጋር ግንኙነት ያላት እስከሆነ ይህን አላስበውም፣ ብፈልግም አላስበውም አላደርገውም ሲል ነበር። እንግዲህ አሁን ጆፌውን የጣለው ኤፍራታ ላይ ነው። ይሳካለት ይሆን? ነገሮች ተከናውነውለት ከእሷ ጋር አንድ ላይ ይሆን? በአጠቃላይ ይህንን ሁሉ በቀጣይ ክፍሎች ነው የምንመለከተው። በዚህ ክፍል ያዘጋጀ ነው ይህንን ይመስላል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ምስጋናዬ ከልብ ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ስለምታበረታቱን ከልብ አመሰግናለሁ። በያላችሁበት ቸር ቆዩን።